እንደው በጉዳት ደረጃ ብንመዝን ግን እውነት ለመናገር በመንግስት ውስጥ ያሉ ሸቃጮች የምብስ ይመስለኛል to be honest ከዛ ውጭ ያለው ያው የሆነ ነው ቀደም እንዳልነው የሆነ ኬክ ለመፈለግ ከዚህም የሆነ ነገር ለመቃረም ነው ሶ ቢያገኝ ያገኛል ባያገኝ ደግሞ ያን ያክል የአፈጻጸም ችግር ሊፈጠር አይችልም እነዚህ በትሩን በእጃቸው ይዘው ቁልፉን በእጃቸው ይዘው መድረክ ላይ መላእክት ናቸው like their angels ወደ ቢሮአቸው ሲገቡ ግን ጭራቆች ናቸው እዚህ አሁን ቀደም ያነሳናቸው ሐሳቦች ለምሳሌ የመንግስት አቅጣጫ ጉዳዮች ልክ ከአዲስ አበባ እንደወጡ ባለፈው አንስተናል ሄደው somewhere in ሰመራ ወይም የሆነ ቦታ ሄደው ጎዴ ሲደርሱ የለም ሌላ ነገር ነው ይሄ እንግዲህ ይሄ አሁን ሰማያዊ ክዳን ነው እዛ ሲሄድ ቀይ ሊሆን ይችላል በሰዎቹ ቅብብሎሽም ከኮሚትመንትም አንፃር ከማስፈጸም አቅም አንፃር ከመፈጸም ፍላጎትም አንፃር አንተ አንዳንዴ ለምታስፈጽመው ጉዳይ ታማኝ መሆን አለበት ለዚህ ነው ቀደም ኢንቴግሪቲ ስለህ የነበረው ብልጽግና ውስጥ ሆነው እዚህ የሚያማትሩ ተቃዋሚ ውስጥ ሆነው ደግሞ እዛ የሚከጅሉ ነፍ ሰዎች አሉ የሚቀየሙ ሁሉ ሰዎች አሉ አሁን ለምሳሌ ባለፈው ምርጫ ሲደረግ መንግስት ሲመሰረት ጊዜ እንግዲህ የተወሰኑ አካላት ወደ መንግስት እንትን ገብቷል አይደለም ወደ መንግስት ስርዓት ገብቷል ካቢኔ ሆኗል በወረዳም ያሉ በፌደራልም በየደረጃው አሉ ሰዎች አሉ እኔ መኖራቸው ጥሩ ነው ብዬ ነው ማስበው ከዚህ ኮንሰፕት ጋር ያለኝ ችግር ምንድነው ለምሳሌ እኛ ተፎካክረናል በፈለገው መንገድ ይሁን ምርጫ ተሸንፈናል እነዚህ ሰዎች አሸንፏል ታውጇል አይደለ ከዛ በኋላ ያለው ነገር እነዚህ ሰዎች ለኛ ስልጣን የመስጠት ግዴታ የለባቸው ስሜንህ ይሄንን ነገር ሊያስፈጽም ይችላል የፖለቲካ ሐሳብ ልዩነት ቢኖርም ይሄን ነገር ሊያደርግ ይችላል ብለው ያሰቡትን ካሉ ማለት ነው ወይ ደግሞ እንግዲህ እኛ ለምናለቀልቀው ነገር አብሮ ሊያለቃልቀን ይችላል ብለው ያሰቡትን ሰዎች የመውሰድ ሙሉ መብቱ የነሱ ነው ይሄ ባለበት ሁኔታ ለምንድነው ከኛ ያልገባው ለምንድነው ከክሌ ያልገባው ለምንድነው ብሎ ደግሞ ሌላ ኩርፊያ አለ በዚህ ጎራ ደግሞ በተፎካካሪው ጎራ ሲያኮርፉት አመጣጡ ያ ነው አመጣጡ ስልጣን ፍላጎትና ኪራይ ሰብሳቢነት እንጂ በዛ በኩል ሲያኮርፉት ያለና እኔ በጣም ያስቁኛል እውነት ለመናገር እንዳልኩ ሰዎቹ ያው መስፈርታቸው ሁለት ነው እንዳልኩ አንደኛ እንደው ይችላል ብለው ያሰቡት ሰዎች የማምጣት ነገር ነው ግን በአብዛኛው ደግሞ ኮምፓቲቢሊቲን ግንዛቤ ውስጥ ያስገባ ነው እኛ ከምናደርገው እንትን ጋራ ኮምፓቲብል ነው ወይ ይሄ ሰው ከኛ ጋር አብሮን ሊሄድ ይችላል ወይ ብለው ከራሳቸው የፖለቲካ ጥቅም አንፃር አይተው የሚያደርጓቸው ነገሮች ናቸው ስለዚህ ሌላውን ምን ያስቆርፈዋል እዛ ባለበት እነዚህን መስፈርቶች ማሟላት ከቻለ ወይ በደንብ ማለቅለቅ መቻል አለበት ወይ በደንብ የመፈጸም ክህሎቱን ማሳደግ አለበት ወይ ፖለቲካውን ትቶ ያንን ትቶ እዚህ ጆይን ማድረግ አለበት ምንም ማቀላወጥም ማማተርም አያስፈልግም for that matter እኔ እችላለሁ ብሎ የሚያስብ ሰው ካለ መጠየቅም ይችላል እኔ ነውር ነው ብዬ አላስብም ከእንትን ውጪ ከዛ ሰርክል ውጪ ያለ ሰው ካለ እኔ ይሄን ነገር መፈጸም ይችላልው I'm good at this ብሎ የሚያምን ሰው ካለ ሄዶ ይጠይቅ ከዛ ሰዎቹ የሚሰጡትን ምላሽ ፖለቲካውማ እኮ ንግድ እንደሆነ እንደው ዝም ብሎ ለመታዘብ አንዳንድ ጊዜ
ጋዜጠኝነት ራሱን የቻለ መርህ ያለው ሙያ ነው። ግን ደግሞ ጋዜጠኞችም ዜጎች ነንና ብዙ ነገር እናያለን በልባችን። እዚህ ጋር ስመጣ ጋዜጠኛ በሆንም ደጅ ሲሄድ ደግሞ እኔም እንደ ሰው ፍላጎት አለኝ አለው ታዘባለውና ጓደኞችም አሉን እንደ ሰውም ብዙ ነገር እንመለከታለንና ንግድ እንደሆነ ከተቋሚው ከገዥውን ፓርቲ አካላት እኛ ብዙ ጓደኞቻችን ብዙ ተማሩ የምላቸው ሰዎች በጣም ይዘምሩላቸው በቃ ማን እንደሱ የሚሏቸው አመራሮች አሉና እኔ ግን በወዴ ምን አቃለው እነዚህ የሚዘመርላቸውና እንዲ ነው የሚባላቸው አካላት እቺን መድረክ እቺን የነጻ ሐሳብን መድረክ በ8 በ9 ደብዳቤ እንኳን ሊደፍሯት መምጣት የማይችሉ ተወኝ ባክ የሚሉኝ ማለት ይሄንን ብናገረው እንኳን ሰው ላያምነኝ ድረስ ማለት ነው። በዚህ ደረጃ ላይ ለነጻ ሐሳብ ከበነጻ ሐሳብ መድረክ ላይ ቀርቦ ሐሳቡን መሸጥ የማይችልና መከራከር የማይችል አመራር እዛ ሰዎች እየዘመሩለት ነው። ከዚህ በላይ ንግድ አለ ወይ? ንግድ የለም። እንግዲህ ያ የሚዘምረውም አሁን ልክ እሱ ምን ይደረጋል መሰለ ይሄ ቪሺየስ ሰርክል የሚሉት ይሄ ምንድነው በቃ የማያልቅ ሽክርክሪት። አሁን እሱ እዚህ የሆነ ነገር ያለቀለቀ የሆነ እንጥፍጣፊ ይለቅማል። ያቺን እንጥፍጣፊ ወደ ታች ያወርዳል። እዛ የደረሰው ወደ ታች በጠቅላላ የሆነ ላይን ይዘረጋል ማለት ነው። የሆነ በቃ ፌስቡኩ ተጥለቅልቆ ምናምን ታያለ። ክብር ለሚገባው ክብር እንስጥ ምናምን አንተ ራስህን ካላከበርክ ማን ነው ክብር የሚሰጥ? አንተ እኮ የሚያከብርህ ስራህ ነው። እኔ እንደ ግለሰብ ፐርፌክት አይደለሁም። በጣም ብዙ ስህተቶችን እሰራለሁኝ። እነዛን ስህተቶችን ለማረም እሞክራለሁ። የሚቀየሙኝ ሰዎች አሉ በስልክ ደውለው ይሄ ግን ካንተ አንጠብቅም። እንግዲህ እኔ ይሄንን ነው ማስበው። ካሁን በፊት የነበረ አንደርስታንዲንግ ትክክል አይደለም ማለት ነው። እኔ በዚህ ጉዳይ ላይ ይሄን ነው ማስበው። አስረዳለሁ። ማስረዳቸው ሰዎች አሉ። የፖለቲካ ባህሉ እዛ ቦታ ላይ የገቡ ሰዎች ትናንት ምንም ያልነበራቸው አቅሙም ያን ያክል የሆኑ ሰዎች ኢቭን እኛን ያስተማሩን እኛ ያስተማርናቸው ከኛ ጋር የተማሩ እምናቃቸው የኛ ጓደኞች በካፓሲቲ ደረጃ ማለት ነው እምንተዋወቅ ሰዎች በፋይናንስ ደረጃም ቢሆን ከኋላ አንድ ፍየል የሌላቸው ሰዎች ዋንስ ይሄን ሰርክል ውስጥ ይገቡና ሌላ ሰው ሆኖ ተመልሶ ይመጣባል። ይሄ ህዝቡን ባይዘው በጣም ተስፋ ያስቆረጠ ነው። ይሄ ምን ማለት ነው? እዚህ ጎረቤቶች አሉ እንበል 3 ቤተሰብ አንዱ ሄዶ የሆነ ይሄ መንግስት እንትን ውስጥ ገብቷል። ይሄ ሰውዬ ሃይባይ ስለሌለ ከላይ እስከ ታች እንደዚህ ነው። ሃይባይ የለም። የሌብነት መጠኑ ግሮስ ነው። ስለዚህ በ3 ወር ውስጥ እዛ ያለችውን አሮጊት እናቱን አንስቶ ቪላ ቤት ሰርቶላት ምን አርጎላት ሁለቱ እዛው ናቸው። የተለየ ተአምር አልተፈጠረም። የተፈጠረው ተአምር የዚህ ሰውዬ እዚህ ጆይን ማድረግ ብቻ ነው። ከዛ ልጆቹ እዛ ያሉት ወላጆች የሰው ልጅ እንደዚህ ወላጁን ምን ያረጋል? አንተ ዝም ብለህ ዙሪያዬን ተሽከርከር። ይሄ ደግሞ እየተዛመተ ጠቅላላ ማህበረሰቡ ምንድነው የሚያስበው? በቃ ልጄ አንዴ እዛ ውስጥ ገብቶ በቃ ይሄ ኮሌክቲቭ ዌልቢንጉ ይቀራል። ይሄ የጋራ መለወጥ አብሮ የማደግ ስለ ሀገር ስለ ህዝብ ስለ ምናምን ማሰቡ ይቀርና በቃ እንደው ልጄ አንዴ እዛ ገብቶ የሆነ ነገር ቢያረግልኝ ብሎ ይላል። ጠቅላይ ሚኒስትሩ ባለፈው የሆነ ነገር ሲያነሱ ሰምቻቸው ነበርና ምን ይላሉ? አንድ ሰው ስናነሳ አለ የሽምግልና ጋጋታ አንድ ሰው ከቦታው ሲነሳ ለምንድነው ሰዎቹን ስታነሱ ለምሳሌ ከፖዚሽን ኤ የሆነን ሚኒስተር ካነሳ ወደ ፖዚሽን ቢ ለምን ተወስዷል? ኦሬዲ እንደማይችል እዚህ አይተሃልና የተሻለ ሰው ማምጣት ነው እንጂ ሰዎቹን እዚህ ማዘዋወሩ ምንም ጥቅም አያመጣም። ኢንጂነር ሆኖ የኢንጂነሪንግን ስራ ያቃተው ሰው
ከዛ ወስደህ የሆነ ህዝብ ግንኙነት ምናምን ላይ ብታረገው ውጤታማ አይሆንም ወደ ባሰ ነው ነገሮችን የሚወስደውና ለምን እንደዚህ ይሆናል ተብሎ ሲባል እሳቸው ምን አሉ ጉዳዩ ጥልቅ ነው አንድ ሰው ከዚህ ቦታ እዚህ ቦታ ስታረግ ላዘዋወር ነው ማለት ነው ላባረር ነው አይደለም ላዘዋወር ነው የሽምግልና ጋጋታ ልነግራችሁ አልችልም ማለት የሽምግልና ጋጋታ እና ይሄ ሽምግልናው ልጅ አቋም አለው ልጅ ችሎታ አለው ልጅ ይሄ አለው ማለት አይደለም ልጅ እዛ ሆኖ ይዝረፍልኝ ይስረቅልኝ ነው ግን ይሄ ነገር ማህበራዊ እስኪመስል ማለት በደንብ እኮ ልማድ ሆኗልና አሁን በቀደም የሆነ አካል አንድ ቅሬታ አቅርቦ በይፋ የተሰጠው ወይም የሚገባው የዚህ ምንድነው የጸጥታው ዘርፍ መዋቅር ውስጥ ያለ በይፋ እንዲህ ነገር ቤት የተሰጣቸው ግለሰቦችና ከዚህ ከካርታ ከምናምን ጋር በተያያዘ ነው በአጋጣሚ ቅሬታቸውን ሊያቀርቡ መጥተው የሚሰጡኝ መረጃ ውስጥ ምንድነው እንዲህ የማአት ቤቶች በሽልማት ነው በመናምን ነው የሚል ይሄ ጋዜጠኛው አክቲቪስቱ ምናምን ልክ እዚህ ቀደም ሲል የሸቀጠው ሁሉ ከኮንዶሚኒየም ቤቶች ጀምሮ ማአት እንትን አርጓል ግን ራሱ ደግሞ የፖለቲካ ሸቀጥ የሚል ዜናም ሲሰራልን ሲዘፍን ምናምን እንመለከተን እንዲህ አይነት ያታለሉ መኖር ይቻላል ወይ እንደገና መንግስት ውስጥስ ትክክለኛው አቋምስ ለምንድን ነው ማያዙ የሚልም ጥያቄ የሚነሳበት ነገር አለ ባለፈው ትዝሎት እንደሆነ ቅርብ ጊዜ ነው የጸረ ሙስና ወይም የጸረ ሌብነት ዘመቻ ኮሚቴ ተቋቁሞ የአንድ ሰሞን ንግግር ሆነና ወዲያው ረገበ የተወሰኑ አካላት ተያዙ እነሱ ሲያዙ እንደውም የዚያ ኮሚቴ ሁለት አባላት ፍትህ ሚኒስትሩና የደህንነት ሚኒስትሩ የብሔራዊ ደህንነት ስጋት ነው በሚል ደረጃ ሙስናን ገለጹት መልሰው ደግሞ ክቡር ጠቅላይ ሚኒስትሩ ደግሞ ስለ እውነት ምነግራችሁ ብልጽግና ውስጥ ግራንድ ኮራፕሽን የሚባል የለም ወደሚል አቅጣጫ ከተም ይሄ ቅድም ያልነው ጥፍ እንደዚህ መርህ አንድ የተናገሩት ነገር ላይ እንደሱ አይነት ነገሮችም ሰውን ተስፋ ያስቆረጡ አይነት ነገር የሚመስል ነገር አለውና አንዳንዴ ወይ ማናደርገውን ነገር ባንናገረው አይሻልም ወይ አለበለዚያስ ምንድነው የቱ ጋር ነው ብልሽቱ የናንተ መስኪ እንደ ፓርቲስ ግምገማችሁ ምንድነው ይሄኔ አሁን ያነሳው ነገር የሚመስለኝ እውነት ለመናገር የማህበራዊ ስብራት ነው ብዬ ነው ማስበው ምክንያቱም አንተ በተሽለኮለክና የሆነ ነገር በሰበሰብክ ባጠራቀምክ ቁጥር ሞት ትከበራለህ ማለት ማህበረሰቡ እሱ እኮ በቃ አሸርጋጁ አጨብጫቢው በጣም ከፍተኛ ነው ገባህ አይደለ ግድ የለም እኔ እውነቴን ይዤ የቻልኩትን እየለፋው ድጋይም እየፈለጥኩ እኖራለሁ ብለህ ባልክ ቁጥር ትዝብት ውስጥ ነው የምትወድቀው እውነት ይዘህ ትዝብት ውስጥ የምሬን ነው ማለት እውነትን ይዘህ ትዝብት ውስጥ ነው የምትወድቀው ይሄ ከኮራፕሽኑ ጋር በተገናኘ እኔ የነሱ የደህንነት ስጋት ነው ያሉት እኔ ሲቪል ዋር ነው ብዬ ነው የገለጽኩት የኮራፕሽኑ እዛ ሲደረግ የነበረው ጦርነትና እዚህ ሀገር ውስጥ እዚህ እንትን ስርዓት ውስጥ እየተደረገ ያለው የሌብነት መጠን ለኔ ልዩነት የላቸው ያኛውን ብር ያሳጣናል ሰው ያሳጣናል ይሄኛውም ሰው ያሳጣናል ሀብት ያሳጣናል የአንድ ታንክ መግዣ እኮ ነው አንድ ሰው ይዞ የሚሄደው የአንድ የጦር ጀት መግዣ አንድ ባለስልጣን ይዞት ይሄዳል አሁን ይሄንን ለዚህ እንትን መረጃ አንጣ ብትለኝ እንዴት አገኛለሁ እኔ ለምሳሌ ግን ሰው በተግባር ያን ወስዶ እየኖረው ነው ቀደም ሲል ያሳያል እንደ ፍየሏ እንደነገሩ ነው አብረን እየኖር ነው ያሳያል ይሄ ሰውዬ የሆነ መርከብ እንደዋጠ ኑሮ ያስታውቃል እንዲሁ ስታየው ትናንት ምንም አልነበረው ዛሬ እንዲሁ ስታይ ትገምታለህ እና ይሄ የዚህ የኮራፕሽን ዘመቻው እኔ በሐሳብ ደረጃ በጣም ትልቅና አስፈላጊ ነገር ነው ብዬ ነው ማስበው የሆይሆይታ ነገር ደግሞ መሆን የለበትም አንለስ በቅንነት ሐሳቡ የመጣ ከሆነ ማለት ነው በቅንነት ሐሳቡ ያልመጣ ከሆነ ግን የማስበው ሁለት ስጋቶች አሉኝ በዚህ እንትን ላይ አንደኛ እንግዲህ በህግ መንግስት እንትን የተባለ ኮሚሽን አለ የጸረ ሙስና ኮሚሽን አለ ራሱን የቻለ ተቋም ነው ሶ ያንን ኢምፓወር አድርጎ ስራውን እንዲሰራ ማድረግ ተገቢ ነው ህገ መንግስታዊ አካሄድም ነው ነገሮች ከህገ መንግስታዊ አቅም በላይ ሆነዋል
ኤክስትራ ኮንስቲቱሽናል ሜጀርስ ያስፈልጋሉ ተብሎ ከታሰበ ነው ይሄ የሚመሰረተው which is ነው ብዬ የማስበው ማለት ነው። ስለዚህ አሁን ባልነው መሰረት የተመሰረተ ከሆነና ጄኒዩንሊ እንደው በቅንነት ሀገር የማትረፍ ስራ ከሆነ እውነት ለመናገር በጣም የሚደገፍ ነው። አንድ እርግጠኛ ሆኜ የምነግርህ የሚተርፍ ሰው ጥቂት ይሆናል። ይሄ መስመር ውስጥ ያለው ጠቅላላ በደንብ ተደርጎ ይበጠራል። ማን እንደሚተርፍ እናያለን። የኔ ስጋት ግን ያ ሁሌኛ ስጋት አያጣንም። በዚህ እንትን ውስጥ የሆኑ ወይ እንዲተርፉ የተፈለጉ አካላቶች ሊኖሩ ይችላሉ። so that ይሄ ኮሚቴ ተቋቁሞ የሆነ እንደዚህ ምናምን ባይፓስ ተደርጎ እንዲተርፉ የተፈለጉ ሰዎች ሊኖሩ ይችላሉ። እዚሁ ላይ እንዲጨምሩልኝ አቶ ሙሳ አንድ ደግሞ በጣም የገረመኝ አለ። ልክ ነው ከህገ መንግስታዊ ማዕቀፉም በላይ ስለሆነ ከህገ መንግስታዊ ስቴት ኦፍ ኢመርጀንሲ እንደምንለው አይነት ማለት ነው። በቃ ይሄ ኮሚቴ ሲቋቋምና እዛው ላይ መልሰው የክልሎቹ ዋና እንትን ርዕሰ መስተዳድራንም የየራሳቸውን ኮሚቴ አቋቋሙና ይሄኛው ወይ ለዚህኛው ተጠሪ አይደሉ ይሄኛው ወይ ንዑሳን ኮሚቴዎችን ራሱ ሊያቋቁም ሲገባ የነሱ ማቋቋም በራሱ ግራ ገብ ነው። እያንዳንዱ ገሌ ርዕሰ መስተዳድር እንዲተናገሩ ከንቲባ ገሌ እንዲተናገሩ አቋቋሙ ሲባል እነሱ አይደሉም ማለት ነው እያወጁልን ነው ወይስ አንዳንዴ ግራ የሚገባ ነገር ነው። ይሄ ቀደም እንዳልኩህ ነውና እመጣለሁ አንድ ወይ እንዲተርፉ የተፈለጉ ቢግ ፊሽስ ትላልቅ አሳዎች አሉ። so that በዚህ ኮሚቴ በዚህ ግርግር እንዲሾልኩ የተፈለጉ ሰዎች አሉ። ወይ ደግሞ ለአካሄድ ያልተመቹና በዚህ እንትን ውስጥ ኢኖሰንት የሆኑ እንዲመቱ የተፈለጉ ሰዎች ደግሞ ሊኖሩ ይችላሉ። ይሄ የኔ ግምት ነው። ከእንትኑ ጋራ በተገናኘ ይሄን ጥርጣሬ እንዳነሳ የሚያደርገኝ ምን መሰለ አንዳንድ ቦታዎች አሁን በየክልሎቹ ተቋቁመዋል እንዳልከው በፌደራል ደረጃም በመናምን አንዳንድ ቦታ ላይ በደንብ ስትመለከት ዋናዎቹ አሳዎች ራሱ የኮሚቴው አባል ናቸው። አንዳንዶቹ ሰብሳቢም ናቸው። የዚህ ጉዳይ እንግዲህ ሄድ ሆነው ይሰራሉ ማለት ነውና ለዛ ነው እኮ ሰውን ግራ ያጋባው ምሎት እንደው የፈለገ ቢመጣ ይሄን ለመገንዘብ አቅሙን የሚያጣ ማህበረሰብ የለንምና ቀደም ሲል እንዳልነው ማስረጃ ላይ ኖረው እንኳን ቢችል ከስሩ ተነስቶ የተወነጨፈው አካል እዛ ጋር ጆይን ስላረገ ብቻ የተወነጨፈው አካል መልሶ የዚያ ኮሚቴ አባል ሲሆን የመረዳት አቅም ያለው ህዝብ እንዲህ አይነት ነገሮችን ሲያይ ተስፋ መቁረጡ እንደዛ አይነት ነገር ነውና አሁን እንደውም በቃ የሀገር ሽማግሌዎቻችን ምሁራኖቻችን የኪነ ጥበብ ሰዎች በቃ አብዛኞቹ አሉ በዚህ በእንደዚህ አይነት በዚህ በሌብነትና በኔትወርክ በጽንፈኛ ፖለቲካ በብሔርተኝነት ኔትወርክ ብቻ ዛና እዚህ እነዚህ ጥሩ የነበሩ ሴቶቻችን ተሽመድምደዋል እና ሀገሪቱ አሁን የመንፈስና የሞራል መሪዎች የሌላት ወደ ክሽፈት እንዳትሄድ ያሰጋናል የሚሉ አካላት በርካቶች ናቸውና በዚህ ጊዜ ነበር እነዚህ ሰዎች የሚያስፈልጉት ማቀራረቡን ወደ ነበረበት ለመመለስ ማረጋጋቱን ጥሞና እንዲመጣ በአግባቡ ለሀገር ማሰብ እንዲቻል የሚያስችሉን አካላት ሁሉ አሁን ቀደም ሲል ባልነው እንትን በቃ ተሰብረው ቁጭ ብለዋልና የሞራልና የመንፈስ ባለቤት የሌላት ሀገር እየሆነች ነው የሚል ስጋት አለ። እርሶ ይህን እንዴት ይረዱታል? እኔም ይሄንን እጋራለሁኝ። ሀገር እንደ ሀገር ብዙ ጊዜ እንዲቀጥሉ የሚያደርጓቸው በጣም ብዙ እሴቶች አሉ። አንደኛው የእምነት ነው። አንደኛው የእምነት ተቋማት ነው። ሁለተኛው የባህል ተቋማት ናቸው። ሀገር ሽማግሌውም ሌላውም በጣም ብዙ እንትኖች አሉት። ሌላኛው ደግሞ የመንግስት ተቋማትና ሁኔታዎች ናቸው። አሁን እነዚህ ተቋማቶች ቀደም እንዳልነው በራሳቸው መንገድ ከማህበራዊ ስብራቱ አንድ አካል ሆነዋል።
መጠገን የሚገባቸው መገሰጽ የሚገባቸው ማስተካከል የሚገባቸው አካላቶች ራሳቸውም እዚህ ሰርክል ውስጥ ገብተዋል። ሃይማኖቶቹን ስትመለከት የሀገር ሽማግሌዎቹን ስትመለከት አሁን ለምሳሌ አፋር ብትወስድ እውነት ለመናገር ከዚህ ከፎርማል መንግስታዊ አሰራር የበለጠ ቦታ ያለው የሀገር ሽማግሌው ነው፣ ባህላዊ አስተዳደሩ ነው። ባላባቱ ምናምኑ እንደዚህ የጎሳ መሪው የክላን የሰብ ጎሳ መሪው ምናምኑ በጣም ሙሉ ስልጣን አላቸው። ግድያ እንዳይፈጸም፣ ግድያ ከተፈጸመ ካሳ እንዲደረግ፣ የጋብቻ ስነ ስርዓቱን የኑሮ ሁኔታውን ይሄን ሁሉ የሚሰሩት እነሱ ናቸው የነበረ። አሁን ያ ነገር በጣም እየተሸረሸረ ያልሆነ እንትን ላይ ደርሷልና ኮሌክቲቭሊ ነገሮቹን ስናይ ምንድነው እንዴ አንተ በሃይማኖት ተቋማቶች አካባቢ እኮ ስትሄድ የመንግስት አሰራሩ ሃይማኖት ውስጥ ስለገባ የሃይማኖት አሰራሩ ደግሞ መንግስትና ፖለቲካ ወይም መንግስት የሚለው ልተው ፖለቲካ ልባለው የፖለቲካ ሁኔታው ሃይማኖት ውስጥ የሃይማኖት ሁኔታው ፖለቲካ ውስጥ ጎራ ተደበላልቋል። ለምሳሌ አንድ የሆነ የሃይማኖት ተቋም መሪ የሆነ የፖለቲካ ሐሳብ ደጋፊ ይሆናል። እሱ ችግር የለውም። ደጋፊ ሆኖ ሲያበቃ ሃይማኖቱ የደነገገውን ሁሉ እስከ መቀየር እኮ ነው የሚደርሱት። በሃይማኖቱ የተከለከሉ ነገሮችን ይፈቅዳሉ። በሃይማኖቱ የተፈቀዱ ነገሮችን እነዚህን የፖለቲካ ሰዎች ለማስደሰት ሲሉ ሃይማኖቱ የፈቀደውን ይከለክላሉ፣ ሃይማኖቱ የከለከለውን ይፈቅዳሉ። ይሄ በጣም የጎራ መደበላለቅ፣ ሰዎች ቦታቸውን አለመያዝ፣ አለፍ ሲል ደግሞ ኢቭን የሃይማኖት ተቋማት አመራሮቻችን በእውቀታቸው በፈሪሃ ፈጣሪያቸው ባላቸው እንደው ተሸካሚነት የትከሻ ስፋት ትዕግስታቸው ማለት ነው ይሄን ታይተው የሚመጡ ናቸው ወይስ እነሱም ልክ እንደዚህ እንደ ፖለቲካ ፓርቲዎቹ ጣጣ አርገው ጉብ ሲኖዶስም በለው መጅሊስም በለው ሌላም በለው ሳምዌር የሚደርሱት እንዴት ነው? ትንሽ ጤነኛ ነው የምንለው የማህበረሰብ ክፍል እየጠፋ ነው። ኦልሞስት ፖለቲካው ምንም ጥሩ ነገር የለውም፣ እንደምናየው ነው፣ እንደምናወራው ነው፣ ደም አፋሳሽ ሆኗል። የሃይማኖት ተቋማት ያልናቸው ደግሞ እንደምታየው ያንን ደም አፋሳሽ የሆነውን እንትን እየቀደሱ እንትን እያደረጉ ይባርኩታል። በሉ ተራረዱ ማለት ነው አይደል? ሊትራሊ እንደዛ እኮ ነው። ትክክል። የሃይማኖት አባት ሼኽም ይሁን ቄስም ይሁን ሌላም ፓስተርም ይሁን ልጆቻቸው ምእመናናቸው እርስ በራሳቸው ድንበር ሲተላለፉ ብቻ ሳይሆን ሰይፍ ተማዘው ሲቀላሉ ተው ማለት ድፍረቱ የሌለው የሃይማኖት አባት እዚህ ያለውንም እዛ ያለውንም ትክክል አይደለም እኔ ለእውነት ነው የምኖረው መሞትም ካለብኝ መታሰርም ካለብኝ ከቦታው ላይ መነሳትም ካለብኝ እውነቱ ይሄ ነው። ጦርነት የተወገዘ ነው፣ ሌብነት የተወገዘ ነው፣ ብዝበዛ እና ጭቆና የተወገዘ ነው። አሁን እየሄዳችሁ ያላችሁበትን ከሁሉ በላይ ደግሞ ውሸት የተወገዘ ነው። በሩሊንግ ይሄ በአስተዳዳሪ መንግስት ውስጥ ያላችሁ ሰዎች ተው፣ ከዚህ ውጭ ያላችሁ ሰዎችም ተው የሚል ድፍረት ጠፍቶ ልክ እንደኛው እንደ ፖለቲከኛው ጊዜውን ጠብቆ አንዴ ፔሱን እየጨመረ አንዴ እየቀነሰ አንዴ እየጨመረ እየተናገረ እኔ አላየሁም። ያው 2 አመት አልፎናል። በቁርጠኝነት ከልቡ እንደው የኦርቶዶክስ ፓትሪያርኩ ተናግሯል። እሱን ሰምቻለሁ።
ከዚህ ጦርነት ጋር በተገናኘ ማለት ነው እሳቸውም ትግሬ ስለሆኑ ነው ሲባል ነበር ያለው የተናገሩት ከዛ ውጪ በድፍረት ፊት ለፊት ወጥተው ሚዲያ ጠርተው እነዚህንም ያወገዘ የሃይማኖት ተቋም አለን ወይ እንደው የኦርኬስትሬት የማድረግ ነገሩን በጣም የማጋጋል የማባባል ሚና ላይ እንዲጨምሩበት ይሄ ራሱ አሁን እርሶ ያሉት ከፋፋይ ፕሮፓጋንዳው አንዳንድ ቀደም ሲል እውነት የሚናገርን እዛ እየወሰዱ ማጣበቅ ለማክሸፍ እንዲህ አይነት ሩጫን እንደገና ህዝቡም ደግሞ አንዴ በጥላቻ ታውሮ እነዚህን ሰዎች እውነተኞችን ከማበረታታትና ሌላ እውነተኛ ሰው ሌላ አቋም ያለው ሌላ ለመረ ተገዢ ሆነ አካል የሚፈራበትን መንገድ እንደማመቻቸት ለትንሽ ጉዳይና ለግል ጥላቻ ሲባል ብቻ እነዚህኞቹን ማበረታታትና ማወደስ እንደገና አሁን እርሶ ቀደም ሲል ያሉት ላይ ይሄ ከፋፋዩ ፕሮፓጋንዳ በራሱ ማህበራዊ ትስስራችንን በጣም በጣጥሶታልና እንዴት ነው ወደፊት እጣፈንታችን እንዴት ይመለሳል? ይሄ የከፋፋይ ፕሮፓጋንዳ ምንጩ ምን መሰለ አንደኛ የፕሮፓጋንዳ የሚባለው ነገር ራሱ አጠቃቀሙን ካለማወቅ የሚመነጭ ነው